ክርስቶስ የዘላለም ሕይወትን መስጠት ይችላል? እኛስ የሰው ልጆች የክርስቶስ በጎች ነን። አዎ ይከተሉኝማል አለ። የክርስቶስ ተከታዮች ማለት ነው። የክርስቶስ በጎች ሲባል ጊዜ የእርሱ ተከታዮች ማለት ነው። ይከተሉኝማል ብሎ ገለጸው። ሌላው ነገር የዘላለማዊ ሕይወት ይሰጣል ወይ ኢየሱስ ክርስቶስ? አዎ ይሰጣል። ማን ነው ያን እንዲሰጥ ስልጣን የሰጠው? ነው አብ ነው። እሱን ደግሞ የዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምረሽ ብታነቢው ቆላም ብብልሽ እንዳው ያን የዘላለማዊ ሕይወት እንዲሰጣቸው ስልጣን ሰጥቶታል። የዘላለማዊ ሕይወቱ ምንድነው ከተባለ ታዲያ ያ ስለ አንዱ አምላክ ማወቅና ክርስቶስ የዚያ የአንዱ አምላክ መልእክተኛ መሆኑን ማወቅ እንደሆነ እዚያው ላይ ገልጾታል። ያ እውቀቱን የዘላለማዊ ሕይወት የሚያሰኘው ላሳይሽ፣ ላንብብልሽ። የዘላለማዊ ሕይወትን እንዲሰጥ ስልጣን የሰጠው ራሱ አብ እንደሆነ ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሬ ላንብብልሽ ይላል። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው። ምን አይነት ስልጣን? ለሰጠኸው ሁሉ የዘላለማዊ ሕይወት ይሰጣቸው ዘንድ ልጅህን አክብረው። እንግዲህ ስልጣን የሰጠው ማን ነው? አብ ነው። ምን አይነት ስልጣን ሰጥቶታል? እነዛን የሰጠውን ሐዋርያቶቹን የዘላለማዊ ሕይወት እንዲሰጣቸው ዘንድ። ታዲያ የዘላለማዊ ሕይወት ማለት ነው ክርስቶስ የሚሰጠው እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ምንድነች የዘላለማዊ ሕይወት? ማወቅ የሚለውን አስመሪበት። ስለ አንዱ አምላክ ማወቅና ክርስቶስ የዛ የአንዱ አምላክ መልእክተኛ መሆኑን ማወቅ፣ ይሄ ነው የዘላለማዊ ሕይወት። አይሽ ያንን ሲያውቁ ጊዜ የዘላለማዊ ሕይወትን የሚያገኙበትን መንገድ ያዙ ማለት ነው። ይህን ቃል በቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይናገራሉ። መን ዐሊመ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ ደኸለል ጀና ይላሉ። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብሎ እኔም የእርሱ መልእክተኛ መሆኔን ያወቀ ገነትን ገባ ይላሉ። ያ እውቀት የዘላለማዊ ሕይወትን ያስገኛል። ነቢያቶች ሁሉ በየጊዜው ይሄንን ለትውልዶቻቸው ይሄን ስልጣን ተሰጥተዋል ከአምላክ ዘንድ። ያንን ሲያውቅ ጊዜ ሰው ወደ ዘላለማዊ ሕይወት እንደሚገባ ያስተምሯቸው ነበር። ክርስቶስም በዚህ ቦታ ላይ ይሄን እያስተማራቸው ያለው እውነተኛ አምላክ ብቻ የሆንክ አንተን ሲል አብን ነው። የላከውንም ኢየሱስ ክርስቶስን አለ። እርሱ ደግሞ የአንዱ አምላክ የእውነተኛው አምላክ መልእክተኛ እንደሆነ ተናገረ። ይሄን ያውቁ ዘንድ አለ። ይህ ነው የዘላለማዊ ሕይወት አለ። በቃ ይሄ ስልጣን ሰጥቶታል አብ። የዘላለማዊ ሕይወት ሲባል ጊዜ ምድራዊ ሕይወትን አይደለም። ስጋቸው ይሞታል ማናቸውም ሰዎች፣ ነገር ግን ቀጣይነት ያለው የዘላለማዊ ሕይወት በቀጣዩ ዓለም የዘላለማዊ ሕይወትን የሚያገኙበት ከገሃነም ርቀው ገነትን የሚወርሱበት መንገድ ያንን ለማለት ነው። ያንን የሚወርሱት በዚህ በእውቀት ነው። እውቀቱን ነው የዘላለማዊ ሕይወት እያለ ያለው። ያንንም ኢየሱስ ክርስቶስ ስልጣኑ ተሰጥቶታል። ቤታቸው አለ ያ እሺ እያልከኝ ያለው የዘላለም ሕይወት የሚሰጠው የክርስቶስ ወንጌል ነው። አንዱን አምላክ ማወቅ እያለ እያስተማረ ነው። ይህች ነች የዘላለማዊ ሕይወት አለ። ምንድነች ከተባለ ስለ አንዱ አምላክ ማወቅሽና ክርስቶስ የዛ የአንዱ አምላክ መልእክተኛ መሆኑን ማወቅሽ ነው። ይሄ ነው ላኢላሃ ኢለላህ ዒሳ ረሱሉላህ ማለት ነው። በሌላ አገላለጽ ይሄን ቃል በቃል አላህ በቁርአን ላይ ይናገራል። አይሁዶች ሊወግሩት የተነሱበት ምክንያታቸው አንተ ሰው ስትሆን ራስን ከእግዚአብሔር ጋር መሳደብ ተሳድባል ብለውት ነው አይደለ? አዎ ራስን ከእግዚአብሔር ጋር አስተካክለን እግዚአብሔር አባቴ ነው ብለሃልና አሉት። ያው መለሰላቸው እኮ እዛው ጀግናው ክርስቶስ መልሶላቸዋል። እዚያው መልሶላቸዋል። ማንኛውም የእግዚአብሔር ቃል የሚመጣለት ሁሉ አማልክት ከተባለ አላቸው። እሱም ራሱ እንደ አምላክ ብል እንኳን በዛ ሂሳብ ነው እያላቸው ነው። የአምላክ ቃል ይመጣልኛል ብሏቸዋል አይደለ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እኔ ከእግዚአብሔር የሰማሁትን የምነግራቸው ሰው ነኝ አላቸው። በዚያ ሂሳብ ደግሞ የእግዚአብሔር ቃል የሚመጣላቸው ሁሉ አማልክት ተብለዋል አላቸው። ብልስ እንዳው ለምንድን ነው በዚያ የምትጠቅሱኝ እያለ ነው። ሙሴ ለምሳሌ አምላክ ተብሏል። ለምን ከተባለ የአምላክ ቃል ስለሚመጣለት። የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋል እኮ እና እንዳሁን ብልስ ምንድን ነው እያለ እዛው መልሶላቸዋል ኢየሱስ ክርስቶስ። ስለዚህ የአምላክ ቃል ከመምጣት አንጻር ነው ከሱ እየተናገረ ያለው። በዚያ ላይ የአምላክ ቃል የሚመጣላቸው ሁሉ አማልክት ከተባሉ እያለ እዛው መልሶላቸዋል። ላንብብልሽ። አይ አለኝ መጽሐፍ አየሁትና እንደዛ ይላል። ምን አላቸው? እኔ ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናቸው አልኩ ተብሎ በሕጋቸው የተጻፈ አይደለምን? ምን አይነቶቹን ከተባለ መጽሐፍ ሊሻር አይቻልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ይላል። የእግዚአብሔር ቃል የሚመጣላቸው አማልክት ተብሎ መጽሐፉ ላይ ይሄ ተቀምጧል አይደል? ስለዚህ እርሱም የእግዚአብሔር ቃል የሚመጣለት እንደሆነ ደግሞ ቃል በቃል ተናግሯል። ከነዚያ እንደሆነ እየገለጸ ነው ራሱ።
ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ እግዚአብሔርን ቃል ሰምቼ የምነግራችሁ ሰው ነኝ አለ። እግዚአብሔር ቃል የሚመጣለት ነው። ጻድቋ አለሽ? አንተ የመጨረሻ ጥያቄ ልጠይቅህ። እሺ ትጠይቂያለሽ። ጻድቃ ነው የሚለው። ሄሎ ሄሎ። እሺ ጀሪ ቀጥል። እሺ ኢየሱስ እንደሚሰቀል ያው የኢሳያስ መጽሐፍም ይናገራል፣ ክርስቶስም ራሱ ተናግሯል። እንዲሁም ሐዋርያቶቿ ይህንን አስተምረዋሉ እና እናንተ ኢየሱስ አልተሰቀለም ትላላችሁ። ከቁርአን ብቻ ነው ወይስ ከምን አንጻር ነው? አንደኛ ያው ታሪክም ይናገራል። አንደኛ ከቁርአን አንጻር ነው። አንደኛ ከቁርአን አንጻር ነው። ቁርአን ላይ ቃል በቃል ይናገራል። ወማ ቀተሉሁ ወማ ሰለቡሁ አልገደሉትም አልሰቀሉትም ይላል። ሁለተኛ እንደ መጽሐፍ ቅዱስ እንሄድሽ አሁን ጥቅስ እንነሳ። እሺ ጻድቋ መናገር ትፈልጊያለሽ? ይቅርታ ስለቆየች አንድ እናናግራት። ጻድቃ ነው የሚለው። ሄሎ እሺ ትንሽ 2 ደቂቃ ብቻ እመጣለሁ። አብሽርሽ። እሺ አሁን ቅድም ካነሳሽው ጥቅስ እንነሳ። እንግዲህ አይሁዶች ናቸው የሰቀሉት አይደል? ኢየሱስ ክርስቶስን ጀሪ አዎ አይሁዶች ናቸው የሰቀሉት። በምናቸው መሰረት? በህጋቸው መሰረት አይደለ? አዎ በህጋቸው መሰረት። በጣም ጥሩ። እንደ አይሁድ ህግ እግዚአብሔርን የሰደበ ቅጣት ምንድን ነው ይላል? ሞት ነው። እንደ አይሁድ ህግ እግዚአብሔርን የሰደበ በምን መንገድ ነው የሚቀጣው ቅጣቱ? እግዚአብሔርን የሰደበ አላውቅም፣ ግን ወንበዴ ተሰቅሎ እንደሚገደል አውቃለሁ። እግዚአብሔርን ሰድበሃል ነው አይደለ? አሁን የከሰሱበት እነሱ ቅድም እንዳነበብሽው አንቺ ዮሐንስ ወንጌል 10 ሰዓት አካባቢ ላይ እግዚአብሔርን ሰደብክ በማለት ነው አይደለ? ተሰቅሎ ይገደል ነው የሚለው ወይንስ አይደለም? ተሰቅሎ ይገደል አይልም፣ ግን አይደለም። አየሽ፣ ስለዚህ ስቅለት እሱን እንደማይመለከት ከዚህ ከመጀመሪያው በቃ ያልቅለታል። ምክንያቱም ስቅላት አይደለም ፍርዱ። እንደ ህጋቸው እንደቀጡት የሐዋርያት ስራ ላይ ይናገራል። በህጋቸው መሰረት ሄደን ስናየው ብሎ ኪዳን ላይ ደግሞ በፍጹም ተሰቅሎ ይገደል አይደለም፣ ተወግሮ ይገደል ነው የሚለው። ለዚህም ነው እንዳለ አይሁዶችን አይተሽ ከሆነ ዮሐንስ ወንጌል ላይ ሊወግሩት ይፈልጉ ነበርና ይላል። ሊወግሩት ይፈልጉ ነበርና ወደ 10 ጥቅስ ሰጥሻለሁ። ውግራት ነበር እነሱ ይፈልጉት። ይሁን የተሰቀለው አካል ግን ሌላ አካል እንደሆነ ከዚህ ትረጃለሽ። ምክንያቱም በህጋቸው መሰረት ቀጥተውታል ከተባለ ቀጥታ ሄደን ህጋቸውን ስናየው ተወግሮ ይገዳል እግዚአብሔርን የሰደበ ይላል። እግዚአብሔርን ከመሳደብ መካከል አንደኛው ምንድን ነው? ራስን እንደ አምላክ አድርጎ መናገር ነው። የአይሁዶች ክስ ይሄ ነበር። ራስህን አምላክ በማድረግህ ብለው ዋሹበት፣ ቀጠፉበት። መጨረሻ እንደገና በህጋቸው መሰረት ሊወግሩት ይፈልጉ ነበር። ሊወግሩት እንደ ህጋቸው መሰረት አልተፈጸሙበትም፣ ተሳስተዋል። ህጉ ምንድን ነው ከተባለ ውግራት ነበር። ህጋቸው የሚራስሉ እግዚአብሔርን የሰደበ ሰው ውግራት እንጂ ስቅላት የሚል አይደለም። በፊት የሚገርመው በቁርአን ላይ አላህ ሱብሓነሁ ወተዓላ አዳንኩት እያለ ቃል በቃል ይናገራል። አይሁዶች ካሰቡበት ተንኮልና ሴራ አድኖታል። መዳንም አለበት እንደው በደንብ ካስተዋላችሁት። ምክንያቱም እንደዚህ አይሁዶችን የበላይ ሊሆንባቸው ይገባል። በእነርሱ ላይ ዳግም መጥቶ የትንሣኤ ቀን ከመድረሱ በፊት የበላይነትን እስኪያጎናጽፈው ድረስ አምላካችን አላህ እነዚህ አይሁዶች በእርሱ ላይ አሸንፈውት በዛው ሊቀጥሉ አይሆንም፣ በፍጹም ጥበቡ የማያስኬድ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም መሲሁ አልተገደለም አልተሰቀለም የሚለውን ከገለጹ በኋላ ሐዲስ ላይ ዳግም መጥቶ መሲሁ ከሰማይ በመላእክት ታጅቦ ይወርዳል አሉ። የሚገርማችሁ በመላእክት ታጅቦ ይወርዳል። የዛኔም አይሁዲዎች እስከዚያ ዘመን ድረስ መሲሁ ይመጣልናል ብለው ይጠብቃሉ አሉ። መቼ እንደሚያበቃ ይሄ ትንቢታቸው ፍጻሜውን አግኝቷል የሚሉት አይሁዶች መቼ እንደሆነ ሁሉ ያውቃሉ። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አይሁዳውያንም እስከ ዘመኑ ፍጻሜ ድረስ ዘመኑ ፍጻሜ ከመድረሱ በፊት መሲሁ ይመጣል ብለው እስከዚያ ዘመን ይጠብቃሉ አሉ። ልክ የዘመኑ ፍጻሜ ከመድረሱ በፊት የዛኔ ሐሰተኛው መሲህም ይነሳላቸዋል አሉ። እነሱ የሚጠብቁት መሲህ ምን አይነት መሲህ እንደሆነ ታውቃላችሁ? ምድራዊ ስልጣንን የሚያጎናጽፋቸው መሲህ ነበር የጠበቁት። የማርያም ልጅ ዒሳ ዓለይሂ ሰላም ደግሞ ኢየሱስ ስለ ምድራዊ ስልጣን ሳይሆን ሲነግራቸው የነበረው ስለ ሰማያዊ ስልጣን ብቻ ነበር። ተቃራኒ ሆነባቸው ከጠበቁት። እነሱ ምድራዊ ስልጣንን የሚያጎናጽፈን መሲህ ብለው ይጠብቃሉ። ካሉበት ቅኝ ግዛት ነፃ አውጥቶ
የበላይነትን የሚያጎናጽፋቸው ስለ ምድራዊ ስልጣን ባለቤት መሲህ ነበር የጠበቁት። ነገር ግን መሲሁ ዒሳ ዓለይሂ ሰላም ስለ ሰማያዊ ስልጣን ነው የሚነግራቸው። ሰማይ ላይ ስለሚገኘው ስለ ምድራዊ ስለ ጊዜያዊ አልነበረም። አንተ ነህ መሲሁ እያሉ ይሳለቁበት ሁሉ ነበር። በቁርአንም ላይ ይሄ ተቀምጧል። መሲሁ አንተ ነህ እያሉ ሲሳለቁበት እንደነበር ወቀውለሁም ኢና ቀተልና አልመሲሐ ዒሳ ብነ መርየም ረሱሉላህ፣ መሲሁን ገደል ነው እኮ እያሉ ይሳለቁበትም ነበር ይለናል። አያቸው በመሳለቅ ደረጃ እንጂ አምነውበት አይደለም። ስለዚህ እሱ ሊነሳ ይገባዋልና አምላካችን አላህ ሱብሓነሁ ወተዓላ አነሳው። የዘመኑ ፍጻሜ ከመድረሱ በፊት አይሁዳውያን መሲሁ መጥቶልናል ብለው የዛኔ ሐሰተኛውን መሲህ ይቀበላሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ሲናገሩ ምን አሉ? የኽሩጁ ደጃል ሚን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩእሲሂም አጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ይነሳል አሉ። በዚያን ጊዜም አይሁዳውያን ለእኛ ቃል የተገባው መሲህ ነው ብለው ይከተሉታል። ተመልከቱ። የዛኔ ያንን የሚቀበሉት ለምንድን ነው ከተባለ እኔ የዚህ ዓለም ገዢና አምላክ ነኝ ይላቸዋል። የዚህ ዓለም ባለቤት እኔ ነኝ በቃ ይላቸዋል። እነሱ የፈለጉት መሲህ ይሄን ምድራዊ ስልጣንን የሚያጎናጽፋቸው ነበርና ለእኛ ቃል የተገባው መሲህ ነው ይላሉ። ለተወሰነም ጊዜ የበላይነትን ያሳያቸዋል ሐሰተኛው መሲህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። የምኩሱ ደጃል ፊኩም 40 የውመን አሉ። ደጃል በመካከላችሁ ሐሰተኛው መሲህ ለ40 ቀን ያክል በምድር ላይ ይቆያል አሉ። ከ40 ቀን በኋላ መሲሁ እውነተኛው መሲህ መጥቶ ያጠፋዋል፣ ወደ እዛ እንሄዳለን። ግን እነዚህ በ40 ቀናት ዓለምን ያዳርሳል አሉ። አይሁዳውያንም አብረውት ያስሳሉ ዓለምን፣ የበላይነትን ለጊዜው ተጎናጽፈው ማለት ነው። ተመልከቱ። የዛኔ ቃል የተገባው ለእኛ ይሄ መሲህ ነው ብለው ያምናሉ። ለምን? ምድራዊ ስልጣንን ስለሚያጎናጽፋቸው ለጊዜው ለተወሰነ ጊዜ። ያን እውነተኛውን የማርያም ልጅ ለምን መለሱት? ምድራዊ ስልጣንን ሳይሆን ሰማያዊ ስልጣንን ሲሰብካቸው ስለነበር። የዛኔም ለ40 ቀን ይቆያል ካሉ በኋላ 40ውን ቀናቶች ግን ገለጿቸው ነቢ ሰለላሁ ዐለይሂ ወሰለም። የውሙን ከሰና ወየውሙን ከሸህር ወየውሙን ከኡስቡዕ አው ከጁምዓ ወሳኢሩ አያሚሂ ከአያሚኩም ሃዲሂ አሉ። ሐሰተኛው መሲህ የዛኔ በምድር ላይ ሲመጣ ለ40 ቀን ይቆያል ካሉ በኋላ አንደኛው ቀን ግን ልክ እንደ ዓመት ይረዝምለታል አሉ። ሁለተኛው ቀን ልክ እንደ ወር፣ ሶስተኛው ቀን ልክ እንደ ሳምንት፣ ሌሎች ቀናቶች ደግሞ ልክ እንደናንተ ቀናቶች። በእነዚህ ቀናቶችም የዛኔ ዓለምን እንደሚያዳርስ ተናገሩ። መካና መዲና ሲቀር አይገባም አሉ፣ እነዚህን መላእክቶች ስለሚጠብቋቸው። ታዲያ በዛን ጊዜ ይህ ሐሰተኛው መሲህ በጣም በርካታ አሳች የሆኑ ተአምራት የሚመስሉ ውሸት ነገራቶችን ይዞ ይመጣል፣ ሰዎችን ለመሸወድ ይፈቻል አይደለም። እነዚያን ያሳያቸዋል። በጣም ከባድ ፈተና ነው። የዛኔ ሐሰተኛው መሲህ ሰዎችን ይፈትናል። መጨረሻ ላይ ልክ ይህን ጊዜ ካዳረሰ በኋላ እውነተኛው መሲህ ከሰማይ ይወርዳል። ልክ አይሁዳውያን ትንቢታችን ተፈጽሞ ያውና የበላይነትን በመሲሁ አገኘን ብለው ካረጋገጡ በኋላ ተመልከቱ፣ አላህ ሱብሓነሁ ወተዓላ እውነተኛውን መሲህ ከሰማይ የዛኔ ያወርደዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመላእክ ታጅቦ ነው የሚወርደው አሉ። ዝም ብሎ አይደለም መሲሁ የሚወርደው፣ በመላእክ ታጅቦ ይወርዳል። ቀጥታ ወደ ቤተ መቅደስም ይመጣል አሉ። ፍልስጤን ላይ ይባቻል። መጀመሪያ ከወረደ በኋላ ወደ ምስራቅ ደማስቆ ላይ ከወረደ በኋላ ባበል ሉድ የምትባል ቦታ ላይ፣ ከዛ ወደ ቤተ መቅደስ ፍልስጤን ላይ ይመጣል። ይህ ዛሬ ኢየሩሳሌም ላይ የሚገኘው ቤተ መቅደስ፣ እዚያው ላይ ሲሰግድ ነበር መሲሁ። ነቢያትም እዚያ ነበር ሲሰግዱ የነበረው እስራኤላውያን ነቢያቶች። የዛኔም ወደዚያ ይመጣል። የሚመጣበትን ሰዓት ሁሉ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። መልኩን ሁሉ ተናግረዋል። ተክለ ሰውነትን ተናግረዋል። ለብሶ የሚመጣውን የልብስ አይነት ሁላ ተናግረዋል። አንድ ያስቀሩት ነገር የለም። ዛሬ ብናየው በሰዎች መካከል እንድናውቀው አድርገው ነው ነግረውን የሄዱት። አንድ ስለ እርሱ ሳይናገሩ የሄዱት ነገር የለም። ቁመቱን ሁሉ ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። ለይሰ ቢጠዊል ወላ ቢልቀሲር አሉ። መሲሁን ልንገራችሁ እወቁት አሉ። አና አኽቢሩኩም ዐንሁ ፈአዕሪፉሁ፣ እኔ ስለ እርሱ ልነግራችሁ ነው በደንብ እወቁት ከወዲሁ ብለው ነገሩ። ለይሰ ቢጠዊል ወላ ቢልቀሲር አሉ። በጣም ረጅም አይደለም መሲሁ፣ በጣም አጭርም አይደለም አሉ። ወላኪነሁ መርቡዕ፣ ነገር ግን እርሱ መካከለኛ ተክለ ሰውነት ያለው ነው አሉ። ዓሪድ በይነ መንኪበይህ አሉ። ትከሻዎቹ ሰፋ ያሉ ናቸው አሉ። ዋሲዑ ሰድር፣ ደረቱ ሰፋ ያለ ነው አሉ። እጅግ በጣም የሚያምር እንደሆነ ከዚህ ትረዳላችሁ። ቁመቱ በጣም ረጅም ዝግልግ ያለ ረጅም አይደለም፣ በጣም አጭርም አይደለም፣ መካከለኛ ነው። ትከሻዎቹ ሰፋ ያሉ ናቸው፣ ደረቱ ሰፋ ያለ ነው። ከለሩን ተናገሩ። በጣም ወደ ቀይነት የሄደም አይደለም፣
በጣም ነጭም አይደለም፣ በመካከል እንደሆነ ተናገሩ። ለብሷቸው የሚመጣ ልብሶች ሁለት የተቆራረጡ ልብሶች ናቸው። አንድ ወጥ ልብስ ለብሶ እንደማይመጣ መውቀው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለተኛ ወደ ቢጫ አይነት የሆነ ዳለቻ አይነት ከለር ይሄዳል አይደለ? እንደዚህ አይነት ልብሶችን ለብሶ እንደሚመጣ ተናገሩ። ጸጉሩን ሁሉ ተናግረዋል። ሸዕሩሁ ኢላ ሸሕመቲ ኡዝነይሂ አሉ። ጸጉሮቹም እስከ ጆሮ ጫፍ ድረስ ረዘም ያሉ ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጸጉሩ በጣም ድልስ የሆነ ላዛ የሆነ እንደሆነ ተናገሩ። ልክ እንደ ቁርጭጭ ያለች ጸጉር አይደለም እንደ አፍሪካውያኖች፣ እንደዚህ አይነት ጸጉር እንደሆነ ተናገሩ። ልክ እንዲሁ ከራሱ ላይ የሆነ ወርቅ እየተንጠፈጠፈ ሉል እየተንጠፈጠፈ ሁሉ ይመስላቸዋል አሉ። ሲገባ ጊዜ ሲመጣ ጊዜ ማለት ነው። የሚመጣበትንም ጊዜ ተናገሩ። ልክ እናንተ የሱብሒን ሶላት ለመስገድ ብላችሁ ወደ መስጂድ እንደምትገቡ የዛኔ ተሰባስባችሁ ሳላችሁ ይመጣላሉ፣ ይደርሳል። የዛኔ በእናንተ ጊዜ የሚመራችሁ መሪ ተቀደም ያ ሩሕ አላህ ወከሊመቱሁ ብሎ ይናገረዋል። አንተ በአላህ ቃል እና በአላህ መንፈስ የተፈጠርክ መሲሁ ሆይ ተቀድመህ አሰግደን ብላችሁ ትናገሩታላችሁ። እርሱም ምን ይላል መሲሁ የዛኔ ኢነሃ ኡቂመት ለኩም ይላል። እርሱ ለእናንተ ነው ኢቃም የተደረገውና አሰግዱ ይላችኋል። የዛኔም ታሰግዳላችሁ አሉ። ከዚያ በኋላ ግን መሲሁ ነው የሚመራችሁ ብለው ተናግረዋል። ከዚያ በኋላ መሲሁ ዒሳ ዓለይሂ ሰላም ከመስጂድ ይወጣል። ደጃልን ይፈልገዋል፣ ያንን ሐሰተኛውን መሲህ። አይሁዳውያኖች የበላይነትን ተጎናጽፈንበታል ያሉትን ሐሰተኛውን መሲህ ይፈልገዋል። ይገናኛሉ። ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይሄን በሚያገኘውም ጊዜ ፈየዙቡ ከማ የዙቡል ሚልህ አሉ። ውሃ በጨው ውስጥ ማነው ጨው በውሃ ውስጥ ሲገባ ጊዜ እንደሚቀልጠው ሁሉ ያም ሐሰተኛው መሲህ እውነተኛውን መሲህ በሚያይ ጊዜ ይቀልጣል ብሎ ተናገሩ። ይህ አንዱ ለመሲሁ የተሰጠው ዳግም ተአምር ነው። ዳግም በሚመጣ ጊዜ ይዞት የሚመጣው ተአምር ምንድን ነው? ጠላት በመሲሁ ፊት መቆም አይችልም። የዛኔ ለምን ከተባለ መሲሁ በአይኑ በማየት ብቻ ጠላቶችን የማቅለጥን ተአምር ይዞ ይመጣል። ማንም ሰው በእርሱ ፊት እንዲቆም አያደርግም አምላክ። ያ ማለት መሲሁን ሊገድል አይችልም። መሲሁን ከፊቱ የሚቆም ጠላት ካለ ቀልጦ ይሞታል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዙብ እያየውም ይቀልጣል አሉ። ወለው ተረከሁ ለዛብ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንዳው ትውት አድርጎ ዝም ብሎ በማየት ብቻ ቢቶ ያቀልጠው ነበር አሉ። ግን እንዲገድለው ተወስኗልና የዛኔ ይሸሻል ደጃል፣ ሐሰተኛው መሲህ። እውነተኛው መሲህ ይከተለዋል፣ በአንዲት ምትን ብቻ ይገድለዋል አሉ። ከዚያ በኋላ ሐሰተኛውን መሲህ ያጠፋዋል። እውነተኛው መሲህ ከዚያ በኋላ ዒሳ ዓለይሂ ሰላም ሰዎችን ዳዕዋ ያደርግላቸዋል፣ ወደ ኢስላም ጥሪ ያደርግላቸዋል። ወየድዑ ናስ ኢላ ዲኒላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል በትንቢታቸው ላይ ሰዎችንም ወደ አላህ ዲን ወደ ኢስላም ይጠራቸዋል አሉ። ወላ የብቃ ፊ ዘማኒሂ ኢላ ልኢስላም አሉ። በእርሱ ዘመን ኢስላም እንጂ ሌላ ማንም ሃይማኖት አይቀርም አሉ። ሁሉም ሃይማኖቶች ይጠፋሉ የዛኔ። መሲሁ ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሁሉን ሰው ሁሉ ለአንዱ አምላክ ካስገዛላቸው በኋላ የዛኔ መሲሁ ፍጻሜ ይሆናል አሉ። ነገር ግን እስከዚያ ድረስ በጠላቶቹ ላይ የበላይነትን ሊጎናጸፍና ሊያሸንፋቸው ይገባልና እስከዚያ ድረስ አይጠፋም መሲሁ አሉ። አያችሁ፣ ሁሉ በሁሉ ይሆን ዘንድ ሁሉን ለአንዱ አምላክ ካስገዛ በኋላ መሲሁ የዛኔ የእርሱን ፍጻሜ ይሆናል አሉ። እስከዚያ ድረስ ግን አይጠፋም መሲሁ በጠላቶቹ ላይ የበላይነትን ሊጎናጸፍ ይገባዋልና አምላክ አላህ ቃል ገብቶለታል።